የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጊዜያት የተከሰቱ የኢኮኖሚ ለውጦች ፖሊሲዎችና የገበያ ስርዓቶች ያመጡትን እድሎች ለመገልገልና ያሳድሩ የሚችሉትን ተጽዕኖ ለመቋቋም ይበጃል የተባሉ መፍትሄዎችን እየወሰደች ዛሬ ላይ ደርሳለች። በየዘመናቱ የተከሰቱ አስተዳደራዊና ፖለቲካዊ ለውጦች በቀጥታም ይሁን በተዘዋዋሪ በቤተክርስቲያን ተልዕኮ በአዎንታም ይሁን በአሉታ ተጽዕኖ ማሳደራቸው አልቀረም። አሁን በሀገራችን አዳዲስ የኢኮኖሚ ስርዓቶች እየተመሰረቱ ይገኛሉ። ከነዚህም ውስጥ የኢትዮጵያ የካፒታል ገበያ አንዱ ነው። የካፒታል ገበያ አክሲዮኖችና ቦንዶች የሚገዙበትና የሚሸጡበት የገበያ አይነት ነው። በብዙ የዓለማችን ሀገራት ተግባር ላይ የዋለ የገበያ ስርዓትም እንደሆነ ይነገርለታል። ካፒታል በማሰባሰብ የገንዘብ ስርዓቱን በአዲስ ፈጠራዎች በመደገፍና የኢንቨስትመንት ስጋቶችን የመጋራት አሰራርን በማስፋት የኢኮኖሚ ልማት ይደግፋል የተባለለት የኢትዮጵያ ካፒታል ገበያ በአዋጅ ቁጥር 1248 ህዝባር 2013 ተመስርቷል። ገበያውን ፍትሃዊ፣ ተአማኒና ቀልጣፋ እንዲሆን የሚያስችል የቁጥጥርና የህግ ማዕቀፍም አለው። ከሀገራችን ኢትዮጵያ ህዝብ ወደ ግማሽ የሚጠጋ ህዝብ ተከታይ ያላት በውስጧም እጅግ ብዙ አድባራትና ገዳማት አገልጋይ ካህናትን ይዛ የምታስተዳድር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን ማህበራዊና ኢኮኖሚያዊ ስሪት ውስጥ ጉልህ ድርሻ ይዛ ትገኛለች። የኢትዮጵያ ቤተክርስቲያን አዲስ በተመሰረተው የኢትዮጵያ ካፒታል ገበያ ውስጥ ድርሻው የጎላ እንደሚሆንም የዘርፉ ባለሙያዎች ይናገራሉ። በኢትዮጵያ የካፒታል ገበያ ባለስልጣን ዋና መስሪያ ቤት ተገኝተን በልዩነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካፒታል ገበያው ምን እድሎችን ይዞ መጥቷል፣ ባለስልጣን መስሪያ ቤት ውስጥ ከቤተክርስቲያን ጋር በጋራ ለመስራት ምን ያህል ዝግጁ ነው የሚለውን መዳሰሳችን ይታወሳል። በዛሬው ዝግጅታችን የካፒታል ገበያውን ለቤተክርስቲያን ተሳትፎ ያለ አማራጮችንና ህጋዊ መሰረቶችን አንስተን ከባለስልጣን መስሪያ ቤቱ ከፍተኛ የህግ አማካሪ ጋር ቆይታ አድርገናል። አብራችሁ እንድትቆዩ ግብዣችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዲናር የተሰኘው መርሃ ግብራችን ጀምሯል። የዛሬው ርዕሰ ጉዳያችን የኢትዮጵያ የካፒታል ገበያ ለኢትዮጵያ ቤተክርስቲያን ምን እድሎችን ይዞ መጥቷል የሚለውን ይቃኛል። ከስቱዲዮ ወጣ ብለን በኢትዮጵያ የካፒታል ገበያ ባለስልጣን ዋና መስሪያ ቤት ተገኝተናል። እንግዳችን ደግሞ በኢትዮጵያ የካፒታል ገበያ ባለስልጣን ከፍተኛ የህግ አማካሪ የሆኑት አቶ ሰለሞን ዘውዴ ናቸው። ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። የኢትዮጵያ የካፒታል ገበያ በአዋጅ ከተቋቋመ በኋላ ወደ ስራ ገብቷል። ወደ ስራ ሲገባ ደግሞ አጠቃላይ አገልግሎቱም የሚሳለጡበት ልዩ ልዩ ስርዓቶችን እየዘረጋ ቆይቷል። አሁን ላይ ያለበት ደረጃ ምን ይመስላል? አመሰግናለሁ። ይሄንን እድል ሰጣችሁን ከኛ ጋር ለመነጋገር ፈቃድ ስለመጣችሁ በጣም እናመሰግናለን። የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ ከተቋቋመ 1-2-3 ዓመት ነገር ሆኖታል። በዚህ ጊዜ ብዙ ተግባራትን ፈጽሟል። ከተገበራቸው ወይ ክንውኖች ወይ ስራዎች አንዱ አግባብ ያለው የህግ ማዕቀፍ የመዘርጋት ራሱን እንደ ተቋም ማዘጋጀት የሚያስፈልጉ የካፒታል ማርኬት ውስጥ ወይም የካፒታል ገበያ ውስጥ አስፈላጊ ናቸው ወይም ደግሞ የግድ የሚያስፈልጉ ጉዳዮችን መፈጸምና ማከናወን ነው። ከነዚህ ውስጥ እንግዲህ በአዋጁ የተመሰረቱ ወይም ደግሞ ሊመሰረቱ የሚገቡ የነበሩ ከኛ ግን ፍቃድ የሚፈልጉ የተለያዩ ካፒታል ገበያ ውስጥ ስራ የሚሰሩ ወይም ደግሞ አገልግሎት የሚሰጡ ኤንቲቲስ እና ግለሰቦችን ላይሰንስ የማድረግ ጉዳይ ነው። ከዚህ እንግዲህ አንዱ እና ዋናው የካፒታል ገበያውን ራሱ ወይም ደግሞ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ተብሎ የሚጠራውን ላይሰንስ ማድረግ አንዱና ዋናው ተግባር ነው። ከዛ ውጭ ደግሞ የተለያዩ በዚሁ ኢኮሲስተም ውስጥ የሚያገለግሉ አገልግሎት ሰጪዎች አሉ። ለነሱ የላይሰንስ የሚደረጉበትን አግባብ ያለው የህግ ማዕቀፍ አዘጋጅቶ በዛው ማመልከቻዎችን ተቀብሎ እንደዚሁ የተለያዩ ተቋማትን ለተለያዩ የካፒታል ገበያ አገልግሎቶች ላይሰንስ ወይም ፈቃድ ሰጥቷል። እንግዲህ 1-2 ኢንቨስትመንት ባንኮች አሉ፣
አንድ 5 የሚሆኑ ትራንዛክሽን አድቫይዘር ሆኖ የሚሰሩ አሉ። እዛ ውጭ ደግሞ አትሊስት አንድ ብሮከር ዲለር ሆኖ የሚሰራ ድርጅት ላይሰንስ ሰጥተናል ማለት ነው። ከዛ ውጭ እንግዲህ አንዱ አዋጁ ካቋቋማቸው ተቋማት አንዱ ማን ነው? የማዕከላዊ የሰነደ መዋለ ንዋይ ግምጃ ቤት ወይም CSD ሴንትራል ሴኩሪቲስ ዲፖዚተሪ የምንለው ነው። ያም እንዲሁ የሚቋቋምበትንና የሚተዳደርበትን አግባብ ያለው የህግ ማዕቀፍ በመዘርጋት እነሱም እንደዚሁ ፕሮሰስ ተደርገው እያለቡ ነው ማለት ነው። ዛውጭ ትራይቡናል አለ። እንግዲህ አዋጁ ያቋቋመው አንዱ እንደ ፍርድ ቤት ማለት ነው። የኛ ወይም ደግሞ የካፒታል ገበያ ባለስልጣን የሚወስዳቸውን እርምጃዎች ወይም ደግሞ ውሳኔዎች በዛ ተጎዳም ብለው የሚያስቡ ግለሰቦች ወይም ድርጅቶች ካሉ ይህንን ይግባኝ የሚሉበት ተቋም ነው። እንደ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት ላይ ማለት እንችላለን። በዛ መልኩ ይሄ ትራይቡናል ተቋቁሟል ማለት ነው። ቤዚካሊ ይሄ ትራይቡናል እንዳልኩት የሚሰራው እኛ ወይም ደግሞ የካፒታል ማርኬት ባለስልጣን የሰጠውን ውሳኔ ላይ ቅሬታ ያላቸውን ሰዎች ቅሬታቸውን የማስተናገድ የመወሰን ስራ የሚሰራ ነው ማለት ነው። እንግዲህ እዚህ ጋር በተለይ ወደ ትራይቡናል ወይ ደግሞ ስለ ፍርድ ቤቱ ስናወራ ከካፒታል ገበያ ጋር ተያይዞ ለሚነሱ የህግ ጥሰቶች ወይም ደግሞ ቅሬታዎች ቢኖሩ ከመደበኛው ፍርድ ቤት በተለየ የካፒታል ገበያን ብቻ የሚያይ ራሱን የቻለ ፍርድ ቤት ነው ማለት ነው። ግን ለሁሉም ነገሮች አይደለም። ለምሳሌ ይሄ ፍርድ ቤት ወይም ደግሞ ትራይቡናል የሚሰራው እኛ የወሰናቸው ውሳኔዎች ላይ ቅሬታ ያላቸውን ሰዎች የማዳመጥ ቅሬታቸውን የማዳመጥና ውሳኔ መስጠት ነው። ነገር ግን ሌሎች በመደበኛ ፍርድ ቤት የሚታዩ ብዙ ነገሮች አሉ። መደበኛ ፍርድ ቤት ለምሳሌ በወንጀል ችሎት የሚታዩ በወንጀል ክስ የሚያስመሰርቱ ጥፋቶች ሊኖሩ ይችላሉ። ያንን መደበኛ ፍርድ ቤት ነው የሚያየው። ሌላ የተለያዩ ጥፋቶች ሲጠፉ አድሚኒስትሬቲቭ ዲሲዥንስ ምናምን ነገር ሊኖሩ ይችላሉ። ይሄ ትራይቡናል ላይ ተቃወመ ሰው ይሄ ትራይቡናል ላይ ግን ከመደበኛ ፍርድ ቤት ውጭ የሚስተናገዱ ከመደበኛ ፍርድ ቤት ውጭ የሚስተናገዱት የኛ ውሳኔዎች ናቸው። ግን እሱም ቢሆን የመጀመሪያ ደረጃ ላይ ነው እንጂ ከዛ በኋላ ያ ውሳኔ ላይ እኛም ማለት ኦቶሪቲው ለምሳሌ አንድ ሰርቪስ የሚሰጥ ሰው እኛ እርምጃ ብንወስድበት ወይም ደግሞ ያቀረበው ማመልከቻ ባንቀበለው ለትራይቡናሉ ይወስዳል። ቅሬታውን ይዞት ወደ ትራይቡናሉ ይሄዳል። ትራይቡናሉ የወሰነውን ውሳኔ ወይኛ ወይ ያቀሬታ ያቀረበኛ ለቅሬታ የኛ ውሳኔ ላይ ቅሬታ ያቀረበው አካል ያልተስማማው ከሆነ ግን ወደ መደበኛው ፍርድ ቤት ይሄዳል። ይሄ ማለት ምንድነው? መደበኛ ፍርድ ቤት ከዚህ ከካፒታል ገበያ ውስጥ ከሚነሱ ችግሮች መደበኛ ፍርድ ቤት የማያያቸው ነገሮች አይኖሩም ማለት ነው። ስለዚህ ለመጀመሪያ ደረጃ በትራይቡናል ይታያል። ከዛ በኋላ ግን ወደ መደበኛ ፍርድ ቤት ይሄዳል ማለት ነው። አቶ ሰለሞን እንግዲህ ከዚህ ጋር ያይዘን የምናነሳው ስለ ስርዓተ ምህዳሩ ነው። ስርዓተ ምህዳር ስንል ኢኮሲስተም የሚባለው ነው። የካፒታል ገበያው ራሱን ችሎ ተንቀሳቅሶ እንቅስቃሴው የሰመረ እንዲሆን በውስጡ መዘርጋት ያለባቸው ስርዓቶችና እሱን ተከትሎ ደግሞ የሚደረጉ ያው ገበያ እንደመሆኑ መጠን የግብይት ሲስተሞችም ቦታዎችም አሉና ምን አይነት ስርዓተ ምህዳሮች ተገንብተዋል በዚህ በካፒታል ገበያው ባለስልጣን ማለት ነው? ዋናው ተቆጣጣሪው ነው። እንግዲህ ይሄ ማለት የካፒታል ገበያ ባለስልጣን ነው። ከዛ ውጭ ግን ግብይቱ የሚፈጸምበት ገበያው ራሱ የኢትዮጵያ የሰነደ መዋለ ንዋይ ገበያ የሚባለው አለ። ESX ኢትዮጵያን ሴኩሪቲስ ኤክስቼንጅ የምንለው ከዛ ሴኩሪቲዎቹ ወይም ደግሞ እነዚህ ሰነደ መዋለ ንዋዮች የሚቀመጡበት የሴንትራል ሴኩሪቲስ ዲፖዚተሪ ወይም የሰነደ መዋለ ንዋይ ማዕከላዊ ግምጃ ቤት የምንለው አለ። እነዚህ ዋና አካላቶች ናቸው። ትራይቡናሉ አለ። ከዛ ደግሞ አገልግሎት የተለያየ አገልግሎት የሚሰጡት አሉ። ከዛ ደግሞ ኢንቨስተሮች አሉ። ከዛ ደግሞ ሁሉም በዛ ተሳታፊ የሚሆን በተለያየ መልኩ ተሳታፊ የሚሆኑ አሉ። ምህዳር ብለን ስናወራ እንግዲህ ይህንን በሙሉ ያጠቃልላል ማለት ነው። ስለዚህ ምህዳር ብለን የካፒታል ገበያ ምህዳር ብለን ስናስብ እነዚህን በሙሉ ያካተተ ወይም የሚጠቀልል ነው ማለት ነው። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት የማህበረ ቅዱሳን ቴሌቪዥን ነው። ርዕሰ ጉዳያችን ደግሞ በኢትዮጵያ ካፒታል ገበያ ውስጥ ለኢትዮጵያ ቤተክርስቲያን ምን መልካም ዕድሎችን ይዞ መጥቷል የሚል ነው። አሁንም ቆይታችሁ ከኛ ጋር እንዲሆን በድጋሚ ግብዣችን ነው። ውይይታችን እንደቀጠለ ነው። አጠቃላይ የኢትዮጵያ ካፒታል ገበያ በቅርቡ ነው የተመሰረተው። እንደ ሀገርም የፋይናንስ ስርዓት ላይ ብዙ ለውጦች ያመጣል ተብሎ ይጠበቃል። ስራዎችም የእንቅስቃሴዎችም እንደቀጠሉ ናቸው። አሁን ደግሞ ስለ ዕድሎቹ እናንሳና
የካፒታል ገበያ ባለስልጣን በዚህ በንግድም በኢንቨስትመንት ዘርፍም አጠቃላይ ምን እድሎችን ፈጥሯል? ይሄንን በግለሰብ በተቋም በማህበረሰብ ብለን ማየት እንችላለን። ምን እድሎችን ፈጠረ? እንግዲህ እድሎቹን በተለያየ እንደጠቀስካቸው ከተለያየ አንግል አንፃር ማየት ይጠበቅብናል። ግን አንድ ነገር ምንድነው ይሄ የካፒታል ገበያ አሁን የተመሰረተበት መልኩ ምንድነው? አንድ አግባብ ያለው የህግ ማዕቀፍ ይዞ መምጣት ነው። አግባብ ያለው የህግ ማዕቀፍ ስንል እዛ ውስጥ ካፒታል ገበያ ውስጥ የሚሳተፉትን ሰዎች በሙሉ በአግባብነት ተሳትፏቸው በአግባብ ህግና ግልጽ በሆነ ህግ የሚካሄድበትን ያንን ስርዓት የሚያሰፍን ማለት ነው። ይሄ እንግዲህ አግባብ ያለው ስርዓት ተዘረጋ ማለት ምንድነው? ለሚመጡ ካፒታል ሬዝ እናደርጋለን ብለው ለሚመጡ ድርጅቶች የሚያቀርቡት የሰነደ መዋለ ንዋይ ለህዝብ እንሸጣለን ብለው ይዘው ሲመጡ ተአማኒነት ባለው ገበያ ውስጥ ነው ይሄንን ድርጊት የሚያደርጉት ማለት ነው፣ አቅርቦታቸውን የሚያደርጉት። ይሄ ማለት ደግሞ ምንድነው? በቀላሉ ሰው አምኖ ሊገዛቸው የሚችልበት ገበያ የመዘርጋት እና ያ ደግሞ ሲኖር ተጠቃሚነታቸው የሰፋ ይሆናል ማለት በቀላሉ ሰነደ መዋለ ንዋያቸው ለህዝብ ሸጠው ካፒታል መሰብሰብ ይችላሉ ማለት ነው። የሚሳተፈው የሚገዛውም ሰው ደግሞ አግባብ ያለው የሚጫወትበት ወይም የሚንቀሳቀስበት ማዕከል የገበያ ማዕከል በአግባብ ባለው ህግ የሚመራ መሆኑን ስለሚያቅ ፕሮቴክሽን ስለሚኖረው ስለዚህ ኮምፎርታብል ሆኖ እዚህ ገበያ ውስጥ ገብቶ የግዢውን ገዝቶ የጥቅሙ ተሳታፊ መሆን ይችላል ማለት ነው። አንዱ እሱ ነው። አግባብ ያለው ህግ ምን ይፈጥራል? ተአማኒነት ያለው ገበያ ይፈጥራል። ተአማኒነት ያለው ገበያ ደግሞ ለገዢው በሚያቀው በተረዳው መሰረት ኢንቨስት እንዲያደርግ ይረዳዋል። ለሻጩም ደግሞ በቀላሉ ከአጭበርባሪ ነፃ በሆነ ገበያ ውስጥ ስለሚስተናገድ ካፒታል ሬዝ አደርጋለሁ ብሎ ሲመጣ በቀላሉ ካፒታል ሬዝ እንዲያደርግ ይችላል ማለት ነው። አንድ ሰው በዚህ በካፒታል ገበያ ስርዓት ከተዘረጋ በኋላ አክሲዮኖችን ሸጦ ድርጅት ወይ ካምፓኒ ወይ ደግሞ የተለያየ የንግድ ዘርፎች ጋር ማህበረሰቡን ላሳትፍ ቢል በዚህ በኩል ካፒታል ገበያው ራሱ ታማኝነቱን ይቆጣጠራል። በወዳኛ በኩል ደግሞ ለዚህ ለገዢዎችም ፕሮቴክሽን ያገኛሉ ማለት ነው እንጂ አንድ ሰው ሐሳብ ስላለው ብቻ ተነስቶ አክሲዮኖችን የሚሸጥበትና ገንዘብ የሚሰበስብበት አግባብ አይኖርም እንደማለት ነው። ሐሳብ ሲኖረው ያንን ሐሳብ ወደ ካፒታል ወይም ደግሞ የሥራ ማስኬጃ ገንዘብ ለመሰብሰብ ከህዝብ ሲፈልግ ዝም ብሎ ቀጥታ ዘሎ ወደ መሰብሰብ አይሄድም። ከዛ በፊት መሄድ የሚጠበቅበት የሬጅስትሬሽን የተለያዩ ህግ የሚያስገድደው ፕሮሰስ አለ። ያ ከዛ ሂደት ነው ፕሮቴክሽኑ ለኢንቨስተርስ ፕሮቴክሽን የሚመጣው። ስለዚህ ሐሳብ መኖሩ ብቻ ሳይሆን ግልጽነትን ይጠይቃል። ምን እንደሚሸጥ በግልጽ ኮሙኒኬት አድርጎ ያንን በእኛ ጋር መጥቶ ጸድቆለት ሬጅስተር ሲደረግ ነው ወደ ሽያጭ የሚገባው። ስለዚህ ሐሳብ መኖር ብቻ ሳይሆን ያንን ሐሳቡ በግልጽ የማቅረብ ግዴታ አለበት። አንድን ኢንቨስተር ግልጽ እና ዝርዝር መረጃ መስጠት አለበት ስለራሱ። አንድን ኢንቨስተር ኢንፎርምድ ወይም በእውቀት ላይ የተመሰረተ የኢንቨስትመንት ውሳኔ ሊያስወስነው የሚችል በዛ ደረጃ የተዘጋጀ ሰነድ አቅርቦ እሱን አረጋግጦ ያንን ተመርምሮ ሲረጋገጥ አሁን ይህንን ሰነድ ተጠቅመህ ህብረተሰቡን ኢንቨስተሮችን አክሰስ አድርገህ ገንዘብ መሰብሰብ ትችላለህ የሚለውን ፍቃድ ሲያገኝ ነው ወደ ሽያጭ የሚገባው ማለት ነው። ይሄ ገበያ ከዚህ በኋላ ኤሌክትሮኒካሊ የሚካሄድ ነው። ምን ማለት ነው ይሄ? ኤሌክትሮኒካሊ ይካሄዳል ስንል የኢትዮጵያ ሰነደ መዋለ ንዋዮች ገበያ የምንለው ፊዚካል እንደ መርካቶ የተቀመጠ ፊዚካል እንትን ሳይሆን በኤሌክትሮኒካሊ ነው። እኔ መግዛት ስፈልግ ኦርደሬን የማስገባው እንደ ገዢ ትዕዛዜን የግዢ ትዕዛዜን የማስገባው በኮምፒውተር ወይም ደግሞ ሴልፎኔን ተጠቅሜ ይሆናል ማለት ነው። በተንቀሳቃሽ ስልክ ማለት ነው። ተንቀሳቃሽ ስልክ ኤኒ ኤሌክትሮኒክ ፎርም ወይም ደግሞ በኮምፒውተር ተጠቅሜ ኦርደሬን አስገባለሁ። ሻጭም እንደዛው ነው። ከዛ ግብይቱ ሁለቱን ሻጭና ገዢ
የተስማማው ሻጭ ሸጥበታለሁ ያለው ዋጋና ገዢ ገዛበታለሁ ያለው ዋጋ የሚስማማ ሲሆን ማች ያደርጋቸዋል ሁለቱን ያገናኛል ማለት ነው ያንን አገናኝቶ ትዕዛዙ ወዴት ይሄዳል ቅድም የሰነደ መዋለ ንዋይ ማዕከላዊ የሰነደ መዋለ ንዋይ ግምጃ ቤት ወደሚለው ይሄዳል ከገዢ ገንዘቡ ወጥቶ ወደ ሻጭ ከሻጩ ደግሞ ገንዘቡ ሰነደ መዋለ ንዋይ ወጥቶ ወደ ገዢ ይሄዳል ማለት ነው በዚህ መልኩ ነው ግብይቱ ኤሌክትሮኒካሊ ነው የሚካሄደው ግብይቱም ሴትልመንቱም ኤሌክትሮኒካሊ ነው ሰነዶቹም ራሳቸው የሚቀመጡት ኤሌክትሮኒካሊ ነው ይሄ የሚያመጣው ሲግኒፊካንስ አንደኛ ለመሸጥም ለመግዛትም ቀላል በሆነ መንገድ ሽያጭና ግዢ ይካሄዳል ማለት ነው ቤቴ ቁጭ ብዬ ስራዬ ቁጭ ብዬ መንገድ ላይ ሆኜ ሽያጭም ግዢም ልፈጽም ይችላል ሁለተኛ የትኛውም የኢትዮጵያ ቦታ ላይ ሆነን አፋር ይሁን ኦሮሚያ ይሁን አማራ ይሁን ሶማሌ ይሁን ደቡብ ይሁን የትኛውም ቦታ ላይ ሆኖ ግብይትን መፈጸም ይቻላል ማለት ነው ስለዚህ ለአጠቃላይ ለኢትዮጵያዊ በሙሉ አክሰስ ይሰጣል ማለት ነው አንዱ ለውጥ የሚመጣው እሱ ነው ሁለተኛ ከዚህ በፊት ያልነበረ አሁን የሚመጣ ነገር ምንድነው ይሄ ሰከንደሪ ማርኬት የምንለው ነው ከዚህ በፊት የምናቀው መጀመሪያ ሰነድ የሚያወጡ ሰዎች ወይም ደግሞ ድርጅቶች ያው ሰነዳቸውን ሸጠው ተቋቁመዋል ከዛ በኋላ ግን ሰነዱ የገዙ ሰዎች ግን ለመሸጥ በጣም ከባድ ሁኔታ ነው አንደኛ ገዢ የቱ ጋር ሻጭና ገዢ የሚገናኝበት የተወሰኑ ኢሬጉላር የሆኑ ነገሮች ቴሌግራም ላይ ተለያዩ ሶሻል ሚዲያ ላይ የሚገናኙበት ነገር አለ ግን ግልጽ በሆነ ሁሉም በሚታይበት መልኩ የነበረ ገበያ አልነበረም እና መጨረሻም ላይ ከዛ ጋር ከተገናኘ በኋላ ፊዚካሊ የምትገዛው ድርጅት ሜን ኦፊስ ሄደ ሼር ዲፓርትመንታቸው ገብተ በጣም ብዙ ፕሮሰስ ነበረው ኮስቱም የታይምም የብዙ አይነት ኮስቶች ነበሩት አክሰሰብልም ያለ መሆን ጭምር አሁን ገበያው ኤሌክትሮኒክ ይሆናል ማለት ምንድነው ሻጭ ማን ይሁን ማን እንደሚገዛ የሚያውቀው የለም ብቻ ለግዢ የቀረቡ ለመግዛት የቀረቡ እንትኖችን በሙሉ ያያል ለመሸጥም የቀረቡትን በሙሉ ያያል ስለዚህ መወሰን ይችላል ይሄ ነው ፕራይስ ዲስከቨሪ የምንለው በዚህ ብሸጥ ያዋጣኛል በዚህ ብገዛ ያዋጣኛል የሚለው ሪል ታይም ከተቀመጡ የሽያጭና የግዢ ኦርደሮች ወይም ደግሞ ትዕዛዞች ስለሚታየው በቀላሉ አንደኛ በቀላሉ ዋጋ በምን መሸጥ ይችላል የሚለውን እንዲያውቅ ያደርጋል ሁለተኛ እዛ ጋር ትዕዛዙን የሽያጭ መሆነ የግዢ ትዕዛዙን እዛ ውስጥ በመክተት በቀላሉ ሻጭ ከሆነ ገዢ ማግኘት ገዢ ከሆነ ደግሞ ሻጭ ማግኘት ስርዓትን ይመሰርታል ይሄኛው ግብይት የሚሆነው ከዚህ በፊት አንድ ሰው አክሲዮን ገዝቶ አክሲዮኑ በእጁ ካለና ያን አክሲዮን መሸጥ ቢፈልግ እንደ ድሮው የግድ አክሲዮን ይዞ መቀመጥ የለበትም ይሄ ደግሞ በግሉ ገዢዎችን አይፈልግም ማለት ነው አክሲዮኑንም መቀየር ይችላል አክሲዮኑን ደግሞ በዚህ በተመሰረተው የካፒታል ማርኬት የሽያጭና ግብይት ስርዓት መሰረት መሸጥ ይችላል ማለት ነው ኤግዛክትሊ እንደዛ ማለት ነው በቀላሉ ትሸጣለህ በቀላሉ ሸጠህ የምትወጣበት ጥቅም ገንዘብ ሰነደ መዋለ ንዋይ ሸጠህ እጅ ላይ ያለውን ሰነደ መዋለ ንዋይ ሸጠህ ገንዘብ መጠቀም ስትፈልግ በቀላሉ ሸጠህ ትወጣለህ ገንዘብህን ደግሞ ሰነደ መዋለ ንዋይ ላይ ኢንቨስት አደርጋለሁ ስትል በቀላሉ የምትገዛበት ግልጽ የሆነ ሁሉም የሚያየው ገበያ ይፈጠራል ማለት ነው መልካም ከዚህ ጋር ማያይዘን ምናልሰው ጥያቄ እንደ ተቋማት ምን አይነት እድል ይዞላቸው መጥቷል አሁን ተቋማት ስንል ማህበራት ሊሆኑ ይችላሉ የንግድ ተቋማት ሊሆኑ ይችላሉ እንደዚህ አይነት ተቋማት አዲስ የተቋቋመው ይሄ ካፒታል ማርኬት ምን አይነት እድሎችን ይዞላቸው መጥቷል ሁሉም በየራሱ ተሳታፊ መሆን ይችላል ተቋማት ብለን ስናወራ ትልቅም ትንሽም ተቋማት እንዳሉ እንገነዘባለን ተሳትፎ ደግሞ የካፒታል ገበያ ላይ ተሳትፎ ብለን ስናወራ ሶስት አይነት ተሳትፎ አለ አንደኛ ሰነደ መዋለ ንዋይ ለህዝብ አቅርቦ ገንዘብ መሰብሰብ በዛ መልኩ የሚሳተፉ ኢሹወርስ ወይም ደግሞ ሰነደ መዋለ ንዋይ አውጪ የምንላቸው አለ ሁለተኛ ኢንቨስተርስ የምንላቸው አሉ ማለትም የተወሰነ ገንዘብ አላቸው ያንን ገንዘብ ባንክ ውስጥ ወይም ዝም ብሎ ያለ ስራ ከማስቀመጥ
ሰነደ መዋለ ንዋይ ልግዛበት እዚህ ገበያ ላይ ኢንቨስት ላድርግበት ጥቅም ይዞልኝ ይመጣል። ያ ጥቅም ብለን ስናወራ አንደኛ ዲቪደንድ ወይም ደግሞ ወለድን የማግኘት ጥቅም ሊሆን ይችላል። ሁለተኛ ደግሞ ራሱ የሰነደ መዋለ ንዋዩ ዋጋ የመጨመር ፖቴንሻል ሊኖረው ይችላልና ያ አይነት ጥቅም ይዞልኝ ይመጣል። ከዛ አጠቀማለሁ ብሎ የሚያስብ ኢንቨስተር የምንለው አለ። ሶስተኛ ደግሞ ቅድም እንዳልኩት ይሄ ካፒታል ገበያ ውስጥ ተሳታፊ የሚሆነው በአገልግሎት ሰጭነት ሊሆን ይችላል። ስለዚህ ማንኛውም ሰው ይሄ ካፒታል ገበያ ላይ በዚህ መልኩ መሳተፍ ይችላል። ተቋማትም ቢሆኑ በዚሁ መልኩ ነው። አንድ ተቋም ገንዘብ ከህብረተሰቡ ለተወሰነ ዓላማ ገንዘብ ከህብረተሰቡ ሰበስባለሁ ሲል እንደ ሰነደ መዋለ ንዋይ አውጪ ሆኖ መምጣት ይችላል። ኢንቨስተር ነው መሆን የምፈልገው የተወሰነ ገንዘብ አለኝ የተወሰነውን ባንክ ላይ አስቀምጣለሁ የተወሰነውን ሪል ስቴት ላይ ወይ ሌላ ነገር ላይ ኢንቨስት አደርጋለሁ የተወሰነውን ደግሞ የሰነደ መዋለ ንዋይ ገበያ ላይ ሰነደ መዋለ ንዋይ ገዛበታለሁ ካለ በዛ መልኩ ማድረግ ይችላል ማለት ነው። እሱ ነው። ሶስተኛ አሁን እንደምናየው እንግዲህ ኢንቨስትመንት ባንኮች ተፈጥረዋል ብለናል። እነዚህ ሁለቱ ኢንቨስትመንት ባንኮች ከምንድን ነው የመጡት? አንደኛው ሲቢኢ ካፒታል ኢንቨስትመንት ባንክ ነው። ሁለተኛው ደግሞ ወጋገን ኢንቨስትመንት ባንክ ነው። ወጋገን ካፒታል ኢንቨስትመንት ባንክ ነው። ስለዚህ እንደ ተቋም በአግባቡ ሊሰራ የሚችለው ያዋጣኛል ያለውን የካፒታል ገበያ አገልግሎት ሰጪነት ላይ መሳተፍ ይቻላል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። በኢትዮጵያ ታሪክ ላይ ትልቅ ቦታም ያላት ናት። እሱ ብቻ ሳይሆን አሁን በመጨረሻው የማዕከላዊ ስታቲስቲክስ መረጃ መሰረት 43% የሚሆነው የኢትዮጵያ ሕዝብ የኦርቶዶክስ ክርስትና እምነት ተከታይ ነው። ከዛ በኋላ ያለውን እንግዲህ ስታቲስቲክሱም ስለሌለ ማወቅ ስለማንችል እንጂ ኦልሞስት ግማሽ ያክል የኢትዮጵያ ሕዝብ ተከታይ ያላት ቤተክርስቲያን ናት። እሱ ብቻ ሳይሆን ደግሞ በጣም በርካታ አጥቢያ ቤተክርስቲያናት በሀገር ውስጥም በውጭም እሱን ተከትሎ ደግሞ በጣም በርካታ ምዕመናን በግዥም በሽያጭም ስርዓት ውስጥ ሊሳተፉ የሚችሉ እና ታማኒ የሆነች አንድ ተቋም ናትና እንደ ተቋም የኢትዮጵያ የካፒታል ገበያ ለኢትዮጵያ ቤተክርስቲያን ምን እድሎችን ይዞላት መጥቷል? ሶስቱም ውስጥ የሶስቱ ካፒታል ገበያ ተሳትፎ በሶስቱም ውስጥ ሊኖራት ይችላል። ሶስቱ ስል እንደ ኢንቨስተር እንደ ሰነደ መዋለ ንዋይ አውጪ እንደ አገልግሎት ሰጪ ልትሳተፍ ትችላለች ቤተክርስቲያኗ። ሁላችንም እናውቃለን ቤተክርስቲያኗ ከመመኗ ገንዘብ ተሰበስባለች በየጊዜው። ይህንን ገንዘብ ሁሉንም የሰበሰበችውን ባንዴ መቼም ስራ ላይ አይውልም። ባንክ ይቀመጣል፣ የተለያየ ቦታዎች ኢንቨስትመንቶች ላይ ሊቀመጡ ይችላሉ። ስለዚህ አንዱ ትልቅ እድል ይዞ የሚመጣው ለቤተክርስቲያኗ ይሄ ካፒታል ገበያው ኢንቨስትመንቷን ዳይቨርሲፋይ ወይም የተለያዩ ነገሮች ላይ ኢንቨስት እንድታረግ ይረዳታል ማለት ነው። ምን ማለት ነው? የተወሰነ ገንዘቧን ያው ባንክ ማስቀመጥ አለ፣ ባንክ ይቀመጣል። የተወሰነውን ካፒታል ገበያ ላይ አምጥታ ኢንቨስት አድርጋ የተሻለ ሪተርን ባንክ ከማስቀመጥ ከሚገኘው የተሻለ ሪተርን የማግኘት ያንን በተሻለ መልኩ የምታገኘውን ትርፍና ወይም ደግሞ ሪተርን ደግሞ ለአገልግሎቶቿ ለቤተ ክርስቲያኖች ለአገልጋዮቿ ለምትሰራው ማህበራዊ ስራዎች በጎ አድራጎት ስራዎች ለነዚህ ማዋል ትችላለች ማለት ነው። ስለዚህ የተሻለ ገንዘቡ በባንክ ቁጭ ብሎ ከሚያገኘው ከሚመጣው ወለድ በተጨማሪ የተሻለ ስራ ላይ ብሎ የተሻለ ኢንካም ያመጣል። የተሻለ ኢንካም ደግሞ ቤተ ክርስቲያኗ ለምትሰጣቸው ለራሷም ለምታደርገው እንቅስቃሴ የተሻለ እንቅስቃሴና አገልግሎት እንድትሰጥ ይረዳታል ማለት ነው። አንዱ እሱ ነው። ቤተክርስቲያኗ ራሷ ትልቅ ኢንስቲትዩሽናል ፖቴንሻሊ ትልቅ ኢንስቲትዩሽናል ኢንቨስተር ነች ማለት ነው። ሁለተኛ ብዙ አይነት ስራዎች ትሰራለች። የልማት ስራዎች፣ የእርዳታ ስራዎች፣ የተለያየ አይነት ስራዎች ላይ ትሳተፋለች። እነዚህ ስራዎች የሚያገለግል ወደፊት በአግባብነቱ የብድር ሰነድ ወይም ቦንድ ኢሹ የማድረግ ወይም ለህዝብ እንዳልከው 43% የኢትዮጵያ ህዝብ ከሆነ ምዕመኗ ይሄ ምን ማለት ነው? ወደ ከ120-130 ሚሊዮን የኢትዮጵያ ህዝብ 43% ማለት ትልቅ የሆነ ገዢዎች አሏት ማለት ነው። ቦንድ ብታወጣ
ወይም ደግሞ የብድር ሰነድ ብታወጣ እነዚሁ ልጆቿ ተሳታፊ ይሆናሉ። ቦንዱ ወይም የብድር ሰነዱ 5 ዓመት ሊሆን ይችላል፣ 10 ዓመት ሊሆን ይችላል። ልጆቿም ሳይከብዳቸው ሊሰጧት፣ ሁለተኛ ጥቅምም እያገኙ ነው። ዝም ብሎ ስጦታ ብቻ በስጦታም የሚሰጡ አሉ። ግን ከዚህ ውጭ ደግሞ እንደ ኢንቨስትመንትም አድርገን ሊሰጥ ይችላል ማለት ነው። ያንን ሰብስባ የተሻለ አቅም ኖሯት በሰፊው እንድትሰራ ሊያደርጋት ይችላል ማለት ነው። ስለዚህ እሱ ሁለተኛው እንደ አውጪ የምትንቀሳቀሰው። ከዛ አገልግሎትም ሰጪ በስነ ስርዓቱ እኮ አገልግሎት ሰጪ ልክ አሁን ወጋገን ባንክም ሲቢም እንዳቋቋሙት እንደዛው አይነት የተለያየ አይነት ለምሳሌ በጣም ቫያብል ሆኖ የሚታየኝ ኮሌክቲቭ ኢንቨስትመንት ስኪም አንድ ድርጅት አቋቋማ ኢንዲፔንደንት የሆነ ይህንን ስራ የሚሰራ ያ ምን ያደርጋል? ልጆቿ የኢንቨስትመንት ተሳታፊ ያደርጋቸዋል። ከተለያዩ ልጆቿ ገንዘብ ትሰበስባለች። ፕሮፌሽናል የሆነ ይህንን ኢንቨስትመንት ሲአይኤስ ወይም ደግሞ ኢንቨስትመንት ስኪም የሚመሩ ራሱን የቻለ ተቋም አቋቁማ ከልጆቿ ገንዘብ ትሰበስባለች። ያንን እነዚህ ፕሮፌሽናል የሆኑት በእኛ ላይሰንስ የሚሆን ኤንቲቲ የቤተክርስቲያኑ ያቋቋመችው ኤንቲቲ ኢንቨስት ያደርጋል። ለልጆቿ የተሻለ ኢንካም ጀነሬት እና ካፒታል ገበያ ውስጥ በቀላሉ ለምን ይሄ ኮሌክቲቭ ኢንቨስትመንት ስኪም የምንለው ከተለያዩ ሰዎች በትንሽም ገንዘብ እኔ በራሴ ብቻዬን ካፒታል ገበያ ውስጥ ገብቼ መግዛት እንኳን ባልችል የተወሰነ ኢንቨስትመንት ስኪሙ ጋር ኮሌክቲቭ ኢንቨስትመንት ስኪሙ ጋር ግን የተወሰነች ነገር መወርወር ይችላሉ። ልጆቿን ተሳታፊ ኢንቨስትመንት ከዚህ ጥቅም ተካፋይ ልታደርጋቸው ትችላለች ማለት ነው። ስለዚህ በሶስቱም ዋና መንገዶች ማለት የሰነደ መዋዕለ ንዋይ አውጥቶ በመሸጥ ኢንቨስተር በመሆን ከዛ ደግሞ አገልግሎት በመስጠት ተሳታፊ ልትሆን ትችላለች እና በስነ ስርዓቱ ከተያዘ ለቤተክርስቲያኗም ከልጆቿም ጋር በጣም ኮኔክት የምታደርግበት መንገድ ሊሆን ይችላል ሊፈጥርላት ይችላልና የልጆቿንም ጉልበት የምትጠቀምበት ሊሆን ይችላል። ስለዚህ ከዛ አንፃር ብዙ ጥቅም ይዞላት ይመጣል ብለን እናስባለን። መልካም እንግዲህ እንደዚህ ከሆነ ቤተክርስቲያን ትልቅ ፖቴንሻል ትልቅ ኃይልም ካላት የካፒታል ገበያ ባለስልጣኑ ራሱ ከቤተክርስቲያን ጋር ተቀራርቦ ለመስራት ምን ያክል ዝግጁ ነው? ምን ያክልስ ርቀት ሄደዋል እስካሁን? እኛ ከሁሉም ማህበረሰብ ጋር ለመስራት በጣም ዝግጁ ነን። ይሄ ካፒታል ገበያ ከዚህ በኋላ ካፒታል ገበያ ለጥቂት ሰዎች ሳይሆን ሙሉ ለሙሉ የሀገሪቷን የሚያካትት ሙሉ ለሙሉ የሀገሪቷን ህዝብ የሚያሳትፍ እንዲሆን ነው የምንፈልገው። ጥሩ እና ቀጣይነት ያለው ካፒታል ገበያ ለመመስረት ከተፈለገ ትልልቅ ተቋሞቿን ይግድ አክብረን እንትን ማለት ያስፈልጋል ማለት ነው። ስለዚህ ኢትዮጵያ የኦርቶዶክስ ቤተክርስቲያን ደግሞ ከነዚህ ከትልልቅ ጉልበቶቿ አንዷ እንደሆነች ሁላችንም እንረዳለን። ስለዚህ ከዚች ቤተክርስቲያን ጋር አብሮ የመስራት ሁኔታ ምርጫም አይደለም። ለኛ እንደ ምርጫም አናየው። ይሄ ትልልቅ ተቋሞቿን በሙሉ ተንከባክበን ይዘን ገበያ ውስጥ ተሳታፊ የማድረግ ግዴታ አለብን። ይህንን ካፒታል ገበያ ያለበለዛ በስነ ስርዓቱ መመስረት እንደማንችል እናውቀዋለን። በጣም ጥሩ። እንግዲህ ወደ መጨረሻ ሐሳብ እንምጣ። ምናልባት ሰውም የህግ ባለሙያም ነዎት። እንግዲህ ከህግ ባለሙያም አንፃር አብዛኛው የጥንቃቄ እርምጃዎችና ደግሞ ችግሮች ሲፈጠሩ ደግሞ የመውጫ መንገዶችን መቃኘት ያስፈልጋልና በዚህ የካፒታል ገበያ ተሳትፎ የሚያደርጉ ተቋማት ግለሰቦችም ራሱ የተመሰረተውም ሊሆን ይችላል ምን አይነት የጥንቃቄ እርምጃዎችን ወይ ደግሞ አስቀድሞ ወደ ችግር እንዳይገቡ ምን ጥንቃቄዎችን ማድረግ አለባቸው? አንዱ እሱ ነው። ከሱ ጋር ተያይዘ ደግሞ በመሃል ክፍተቶች ቢፈጠሩ እነሱ የሚስተካከሉበት ዘዴስ ምንድነው? ከኛ አንፃር ከባለስልጣኑ አንፃር ሁሉም አይነት ተሳትፎ እንዴት እንደምትገባ ምን እንደሚያስፈልግህ ካፒታል ገበያ ውስጥ እንዴት እንደምትገባ ምን እንደሚያስፈልግህ እንዴት አድርገን ላይሰንስ እንደምናደርግ ከገባ በኋላ እንዴት እንደምትሳተፍ ያንን ከገባ በኋላ ያለ ኮንዳክት ወይም ስነ ምግባር ምን መምሰል እንዳለበት እሱን እንዴት እንደምንቆጣጠር መውጣት እንዴት ምን እንደሚመስል ሁሉን ነገር ያካተተ የህግ ማዕቀፍ ተዘርግቷል። የህግ ማዕቀፍ መዘርጋት ብቻ ሳይሆን ያንን የምንሰራበት አሰራር በስነ ስርዓቱ ዘርግተናል። ስለዚህ ሁሌም ቅድም ትንሽ ጠቅሰዋል። መጀመሪያ ችግሩ ከመፈጠሩ በፊት አግባብ ያለው ዝግጅት ይፈልጋል። ችግር ከተፈጠረ በኋላ
ብዙ ነገሮች ተበላሽተዋል ማለት ነው። ስለዚህ ችግር እንዳይፈጠር አስፈላጊውን ጥንቃቄ በእኛ በኩል እንወስዳለን። ከዛ ውጭ ተሳታፊዎች ራሳቸው ተግባራቸው እንደ ተሳትፏቸው አንፃር አገልግሎት የሚሰጥ ከሆነ አገልግሎቱ በቅንነት በንጹህነት በአስፈላጊው እውቀት ለመተግበር ተዘጋጅቶ መምጣት አለበት። እኛም እንደምንቆጣጠረው ማወቅ አለበት። ኢንቨስተር ግለሰቦች ደግሞ ሲሆኑ ቅድም ትንሽ ጠቅሼዋለሁ፣ አለመጓጓት። ስፔሻሊ አሁን በጣም የነበሩ ችግሮች ምንድነው? አማላይ የሆኑ ማስታወቂያዎችን እያዩ የኢንቨስትመንት ውሳኔን በእውቀት ላይ ሳይሆን በሌላ ነገር ላይ ነው የምንመዝረው። ሰው ላይ ሊሆን ይችላል። እንትና እኮ ይሄንን ገዝቷል፣ ይሄ ሴሌብሪቲ እንደዚህ ብሏል፣ ይሄ እንትና እንደዚህ አድርጓል፣ ወይም ደግሞ አማላይ ተጨባጭ ያልሆነ ማስታወቂያ እናይና የምናስበው ይሄንን ገንዘብ ልናገኝ ነው እዚህ ጋር ብናደርግ ነው። ምን አይነት ሪስክ ወስጄ ይሄ ነገር እውነት ሊተገበር ይችላል ወይ የሚለውን ነገር ሳናገናዝብ ዝም ብለን ዘለን የምንገባበት ሁኔታ አለ። ስለዚህ ካፒታል ማርኬት ማለት ፕሮቴክሽን፣ ኢንቨስተር ፕሮቴክሽን አለ። ሁሉን ነገር ስንል ብንውል ሁሌም መሀል ላይ የሚያጭበረብር ሰው ሊኖር ይችላል፣ ችግር ሊኖር ይችላል። ቢዝነስ ደግሞ በኢትስ ኔቸር ያለ ማጭበርበር ሪስክ አለው አይደለም። የገባንበት ስራ በሙሉ ፍሬ አያፈራም። ሁሉም ላይ ያተርፍ ይችላል። እንደዛ ስለሆነ ይሄንን ተገንዝበን ኦኬ ይሄንን ሪስክ እየወሰድኩ ነው፣ ይሄ ካልሆነ ሊበላሽ ይችላል፣ ግን አውቄ ነው የገባሁበት፣ ይሄን ደግሞ ጥቅም አለው፣ ይሄ ሲመጣ ደግሞ እሰየው የሚል ነገር እንደ በጥሞና የሚደረግ ነገር እንደሆነ እንዲያውቁ ነው የምንፈልገው። ያ ነው ፕሮቴክሽን መጀመሪያ ላይ። እንግዲህ ይሄ ሁሉ አልፎ ችግሮች ሊከሰታሉ። ሌላ ህግ ላይ እንደዚህ አይነት ጥንቃቄ ያለመኖር አይደለም፣ ግን ስቲል ይፈጠራል። ችግር ሲፈጠር አንደኛ ቀድሞ ማሳወቅ ለባለስልጣኑ፣ ለኤክስቼንጁ ሊሆን ይችላል፣ ሪፖርት የማድረግ ለፖሊስ ሊሆን ይችላል። ቀድሞ ሪፖርት ማድረግ እኛ ሪፖርት ሲመጣልን የምንቀበልበት ሲስተም ዘርግተናል። ሪፖርት ኢንከሬጅ እናደርጋለን። ሌላም ሀገር ላይ ያለ አሰራር ነው። ሪፖርት ማድረግ የደረሰበትን በቅድሚያ ቶሎ እንዲህ አይነት ነገሮች ሲመጡ ሪፖርት የማድረግ ተጠያቂነት ያለበት ገበያ ነው እየዘረጋን ያለ ነው። ለምሳሌ ተጠያቂነት በሶስት አንፃር እናየዋለን። አንደኛ ኢንቨስት ያደረገው ወይም ደግሞ ኢንቨስተሩ ላጭበረበረው ሰው አጭበረበረውን ሰውዬ የመጠየቅ እና ገንዘቡን የመካስ መብት አለው። ሁለተኛ ባለስልጣኑ የሚወስደው እርምጃ ይኖራል። አድሚኒስትሬቲቭ ወይም ደግሞ የስራ አድሚኒስትሬቲቭ ሜጀር ሊወስድ ይችላል። ኤክስቼንጁም ውስጡ ለሚሳተፉ ወይም ደግሞ አባላት የሆኑትን አገልግሎት ሰጪዎች እንደዚሁ እርምጃ ሊወስድ ይችላል። እንግዲህ ይሄ የሲቪል ወይም ደግሞ የፍትሐ ብሔር አይነት ላያቢሊቲ ነው። ከዛ ውጭ ግን አብዛኞቹ ስራዎች ለምሳሌ ሰነደ መዋዕለ ንዋይን በተጭበረበረ ዶክመንት ማለት ለኢንቨስተር የተሰጠው የቀረበው ዶክመንት የተጭበረበረ ያልተሟላ ነገሮችን የደበቀ ሆኖ ቢገኝ በዛ ላይ በዛ ዝግጅት ላይ የተሳተፉት የቦርድ ሜምበሮች፣ ስራ አስፈጻሚ እንዲሁም የዚህ ዝግጅት ላይ የተሳተፉ አገልግሎት ሰጪዎች በየደረጃቸው በወንጀል የሚጠየቁበት ነገር ሊሆን ይችላል። አብዛኛው የአዋጁ ላይ አብዛኞቹ ቫዮሌሽኖች ከ7 ዓመት እስከ 15 ዓመት ሊያስቀጣ የሚችልና በገንዘብም ከ150 እስከ 350 ሺህ ሊያስቀጣ የሚችል የወንጀል ጥፋት ሆኖ ተቀምጧል። ስለዚህ የወንጀልም ኃላፊነትን ይዞ ስለሚመጣ እዚህ ካፒታል ገበያ ላይ የሚሳተፉ ሰዎች በሙሉ ተሳትፏቸውን በቅንነት በእውቀትና ኢንቴግሪቲ ባለው መልኩ ማከናወን ይጠበቅባቸዋል ማለት ነው። መልካም። አቶ ሰለሞን ዘውዱ በኢትዮጵያ የካፒታል ገበያ ባለስልጣን ከፍተኛ የህግ ባለሙያ ከሚዲያችን ጋር ለነበሩት ቆይታ ላነሳነው ጥያቄም ለሰጡን መልስ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኔም ለሰጣችሁን እድል በኢትዮጵያ የካፒታል ገበያ ባለስልጣን ስም በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የተከበራችሁ ተመልካቾቻችን የካፒታል ገበያ ለኢትዮጵያ ቤተክርስቲያን ምን እድሎች ይዞ መጥቷል በሚል የነበረን ቆይታ በዚህ ተፈጽሟል። ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ ይሁንላችሁ።